ና ወዴት ነው አንተ? አግኝታቸው እንትን ብትል መንፈሱ ስላደረ በሌሎቹ ላይ ስላደረ አይተው እሱ ሲጀመርም ጤነኛ አይደለም። ሰፈር ሄደ ማንንም አካባቢ ሄደ ብትጠይቅ አእምሮ በሽተኛ እንደሆነ ነው የሚነግሩ። የታመመባቸውን የቤተሰብ አባል ማዳን እንችላለን፣ ግን ስራውን እንድንቀጥል ነው የሚፈልጉት። እንደዛ ከተስማማችሁ ልንገናኝ እንችላለን ያሉት። አስገብቶኝ ይሄ ነው ስራ፣ ይሄ ነው እንደዚህ ነው ምናምን ብሎ እየነገረኝ በዛ ሰዓት በእሱ አካሄድ ነበር የሚሄደው። አንድ አእምሮ የሚያመውን ሰው አስጨንቀህ እንደዚህ ምንም በማላውቀው ነገር ውስጥ አሁን እኔ ካንተ ጋር እንደዚህ የምቀጥልበት ሁኔታ ምንም እየታየኝ አይደለም። ምክንያቱም አንተ ራሱ ጤነኛ አትመስልኝ። ምንድነው የሚያስሮጠው? ተናገር። አይደለም የታስክበት መልእክት ላደርስ ነው። ምን አይነት መልእክት? ዶክሜንቶች ምናምን ወረቀቶች። ለማን ነው የምታደርስ? ወደዛ ወደ የሚመለከተው አካል። ይኸውልህ አሁን የምትለኝ በእናንተ በባዕድ አምልኮ ምናምን ስርዓት እንድከተልልህ ነው የምትፈልገው? ጀምር እነዛ እቃዎች ራሱ ማለት ነው የተለያዩ የአምልኮ ስነ ስርዓት የሚደረግበት ሲጀመር ቤቱ ራሱ ሰው የሚኖርበት ቤት አይደለም። አንድ ነገር ምነግርህ ማልዋሽህ የምትሄዱት አካሄድ ለእናንተም አይጠቅም። አካሄዱ አንድና አንድ እሳቸውን ማንም ሰው ሊደፍራቸው አትላተሙ ማለት ምን ማለት ነው? የማንም ባዕድ አምልኮ የማንም ቅጠላ ቅጠል ሰብሳቢ እንዳምንልህ ነው የምትፈልገው? ኧረ እንዲህ አይበሉ፣ ትልቅ ሰው ናቸው እሳቸው። መልእክቶቹን አንብበህ ታውቃለህ? እኔ አድርስ እንደተባልኩ ነው ውስጥ የሚሰጠው። ስራው ደግሞ ምንም ነገር ቢሆን እናውራ ብለዋል እሳቸው። እንደዚህ እዚህ ውስጥ የገባው ቆይ ችግር የለም በአንድ ቅጠል ነው ዘር ማንዘር እንዳለ ማጠፋለሁ። አንተ አትንካኝ። አረ ግድ የለም ከሷ ጋር ተው፣ በሰላማዊ መንገድ ጨርስ። ምነግርህን ስማኝ። አይመለከትም። እኔ ማውራት ይኸውልህ ስርዓትን ይዘህ ብትቀመጥ ይሻላል። ባክሽን የማውቀው ነገር የለም። እኔ ምንስ ነው እንደማረጋት ታውቅምና ነው። አረ ወንድሜ እባክህ አንተ ናስኪ አቅሜንማ ያውቃል፣ አሳየዋለሁ። እየሰማሽኝ ነው? እኔ አሁን በቀላሉ ስላገኘኝ እሱን ታገኘዋለህ ማለት አይደለም። እሱን ማግኘት እንደምታስበው ቀላል አይደለም፣ በጣም ከባድ ነው። ተራ ጠንቋይ ለማግኘት ደግሞ ምን ይከብዳል? ከሷ ፊት ለፊት ቁጭ ተፈራታል። ጋር ማውራት በጣም ተፈራታል። አዎ ከፈለክ ልውጣል። ሻም ቦታውን እንዳሳየ ነው የምፈልገው። ቦታውን ነው የምፈልገው። ችግር የለም ሻሳያለሁ። እዛው ስትደፋ ልክ ትገባለህ። ይኸውልህ እኔ ወንድሜ አንድ ነገር ልንገርህ፣ እንኳን ለኔ ለእናንተ ማስጊ ነገር ነው። እነዚህ ሰዎች ከባዶች ናቸው፣ ይቅርባችሁ። ከነዚህ ሰዎች ጋር ያላችሁን ነገር ተው፣ ይቅርባችሁ። በቃ አትፈታተኗቸው። በየመንገዱ ያወናጨፍ ካንተ ምንም ነገር ልናገር አልችልም። ምን እንደማረገ ደግሞ ለዚህ ሁላችሁንም እያንዳንዳችሁ ዋጋ እንግዲህ ውድ ቤተሰቦች ከዚህ ቀደም የነበረው ቪዲዮ ላይ እንደተመለከታችሁት ያው ሜርሲንም በትንሹም ቢሆን ስላለው ሁኔታ እንዴት ነው ያለችበት ሁኔታ የሚለውን ነገር ትንሽ ለማየት ሞክረናል። ያው ትንሽ ለውጥ አላት፣ እግዚአብሔር የተመሰገነውን። አሁን ጥሩ ላይ ነው የምትገኘው። አሁን ደግሞ እንግዲህ እንደተመለከታችሁት ለተሻለ ሕክምና ማድረግ ያለባት ሕክምናዎች ስላሉ ወደዛ ቦታ ላይ እንድትሄድ ተደርጓል። ጥሩ ነው፣ ደስ ይላል። አሁን አሪፍ ነው፣ እግዚአብሔር ይመስገን። ራሷንም ማወቅ ችላለች፣ ነቅታለች እና የተወሰኑ ነገራቶችንም የደረሱባትንም ነገራቶች አውርተናል። ማለትም የተወሰነ ፓርቱን አታስታውስ ማለት መጀመሪያ ላይ የነበረውን ምናምን የተወሰነ ፓርቶችን ትንሽ የመርሳት ችግር አጋጥሟታል። ያም ደግሞ ምንድነው በተደረገባት የተለያዩ ድብደባዎችም የተለያዩ ጉዳቶችም የተለያዩ መድኃኒቶችም እንድትጠቀም ሲያደርጓት ነበረ። በግዳጅም የተለያዩ መርፌዎችን ምናምን ሲወጓትም ነበረ። ያው እነዛ መድኃኒቶች ቀስ በቀስ ምንነታቸው ሁኔታውንም ደግሞ አሁን ላይ በደንብ ሙሉ ለሙሉ ማወቅ ስላልተቻለ ማድረግ ያለባት የተሻለ ሕክምና ስላለ ወደዛ ቦታ እንድትሄድ ነገራቶችን ሁሉ አመቻችተን
ሁሉንም ነገር ጨርሰን አሁን ወደዛ ቦታ ላይ እንድትሄድ አድርገናል። በዛ መሀል ላይ ደግሞ እዛው ውስጥ ሆኜ እንደሰማችሁት ከእሷ ጋር የተወሰነ ቆይታ እያረኩበት በነበረበት ሰዓት ላይ አንድ የስልክ ጥሪ ደርሶኝ ነበረ። ምንድነው ልጅቷ ያቺ የጠንቋዩ ተላላኪ የነበረችው ማለትም አንድ ቦታ እንዳለና በደብዳቤ ወረቀቶችን ጽፋ በወረቀት ደብዳቤዎችን ጽፋ የምትፈልገውን ሰው ማሳበድም ከሆነ የሚያብድላትን መግደልም ከሆነ የምትገልበትን ደብዳቤ ወረቀት ጽፋ አንድ ባዶ ቤት ነበረ እና እዛ ቤት ውስጥ ነበር ማስቀምጠው። እዛ ቤት ውስጥ አስቀምጬ ከዛ በኋላ ከተወሰነ ጊዜ በኋላ መልስ ተቀምጦልኝ ማለትም የምፈልገውን አይነት መድኃኒት ከሶስት ወይም ከአራት ቀን በኋላ የምፈልገውን አይነት መድኃኒት እዛ ቤት ውስጥ በሚሄድበት ሰዓት ላይ ተዘጋጅቶልኝ ቁጭ ብሎ አገኘዋለሁ። እና ግን ደግሞ ከሰውየው ጋር ያለኝ ግንኙነት ተቋርጦ ነበር ስትል የተወሰነ ነገር አውርታን ነበር። ምንድነው አካባቢው በደንብ እንዲፈተሽ ትንሽ መራቅ ያለ ቦታ ስለነበረ ያንን ነገር ለእናንተም ለማሳየት ትንሽ የሚከብድ ነበረ። ማለትም ሰዎች እንዲሄዱ አድርጌ ነበረ፣ የተለያዩ ሰዎች እንዲሄዱ አድርጌ ነበረ። ምክንያቱም እኔ እዚህ ጋር የአሸናፊና የሜርሲን ሁኔታ ቅድሚያ ጤናቸው መቅደም ስላለበት ያሉበት ሁኔታ የሚያስፈልጋቸውን ሕክምናና የሚያስፈልጋቸውን የእምነት አገልግሎት እንዲያገኙ እንደ እምነታችን ወደ እምነት ቦታ ላይ የእምነት አባቶችን ጠርተን የሚያስፈልጋቸውን ነገር ማድረግ ስላለብን ያንን ነገር እያደረግኩኝ ስለነበረ ወደዛ ቦታ ላይ የተወሰኑ የክሩ አባላቶችን ወደዛ ቦታ ላይ ልከን ነበረ። እና ምንድነው የተፈጠረው? ቦታው ላይ በደረሱ ሰዓት ላይ አንድ ሰው አግኝተው ነበረ። ምንድነው ቤት ውስጥ የነበሩት በጣም በሚገርም ሁኔታ ውስጥ ላይ የተገኙት ነገራቶች በጣም ትንሽ ይደብራሉ። በጣም የሚዘገንኑ ነገሮች ናቸው። እንደተባለውም እኔ እንጃ አሁን ልጅቷ እኛ ያገኘናት ልጅ እዛ ሄዳ የምታስቀምጣቸው እንትኖች አሉ ማለት ወረቀቶች ጽፋ የምታስቀምጥ የእሷ ብቻ አይደለም፣ ሌላም ሰዎች አሉ እንደዚህ አይነት ነገር የሚያደርጉ በተለያየ አይነት መንገድ በጽሁፍ ብቻ አይደለም፣ በተለያየ በጣም በሚደብር ሁኔታ ብዙ መግለጽም ትንሽ ስለሚያስጠላኝ ነው እንደዚህ አይነት ነገርን ሰው በዚህ ያልክ መውረዱ ራሱ በጣም ይደብራል። በጣም የሚቀፍ ነገር ነው እና ለሰው ልጅ ይህንን ሁሉ ነገር ለማድረግ ደፋ ቀና ማለቱ ራሱ በጣም አሳፋሪና አስነዋሪ ነገር ነው። ቢሆንም ግን አሁን ላይ ምንድነው የደረስንበት ነገር በአጋጣሚ በዛ ቦታ ላይ በሚደርሱበት ሰዓት ላይ ከውስጥ የነበሩትን ቤት ውስጥ የነበሩትን ቁሳቁሶችና የተለያዩ ደብዳቤዎችን ይዞ ለመውጣት በሚሞክርበት ሰዓት ላይ አንድ ግለሰብ በቁጥጥራችን ስር ውሏል ማለት ነው። ስለዚህ ይሄ ግለሰብ ደግሞ አጠገብ የምትመለከቱት ግለሰብ ነው። ስለሱ ምን እንደሚሰራ ከዛ ቤት ውስጥስ ደግሞ ምንድን እንደሚያገናኘው ከቤቱ ጋር ምን እያደረገም እንደነበረ ከሱ ጀርባስ ምንድን ያለው የሚለውን ነገር ደግሞ ቁጭ አድርገን ከሱ አንደበት የምንሰማ ይሆናል። እና ውድ ቤተሰቦቻችን አሁንም በድጋሚ ልነግራችሁ የምፈልገው ነገር ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደገናም ደግሞ ለወዳጅ ለዘመዶቻችሁ እንዲደርስ ሼር፣ ላይክ ማድረግ አይረሳላለሁ። አሁን ቀጥታ ወደ ተገኘው ልጅ እንቀጥላለን። ከሱ ጋር ደግሞ ያለውን ቆይታ አብራችሁ እንድትከታተሉ ይፈልጋል። እኔ የምልህ አሁን እንድትሰማኝ የምፈልገው ነገር አለ። አንተ የራስ ህይወት ነው፣ የራስን የሆነ መንገድ መርጣል፣ በራስ መንገድ የምትሄድበት መንገድ አለ። እሱ እኔን አይመለከተኝም። እኔ እዚህ ጋር እንድታቅ የምፈልገው እኔ መርማሪ ጋዜጠኛ ነኝ። እያንዳንዱ እኔ አሁን እህቴ ላይ እና ወንድሜ ላይ ነው ነገር እየተደረገ ያለው። ሌላም ሰው ላይ ቢሆን ልነግርህ ነው በደንብ እንዲገባ ነው። ሌላም ሰው ላይ ቢሆን ማንም ላይ ቢሆን እንደዚህ አይነት ነገር እንዲደረግና ማንም ሰው ያላግባብ ጉዳት እንዲደርስበት መጥፎ ነገር እንዲደርስበት አልፈልግም። እያንዳንዱ ሰው ደግሞ መጥፎ ነገር የሚያደርግ ወንጀል የሚሰራን ሰው ደግሞ እያንዳንዱ የሚገባውን ቅጣት እንዲያገኝ የማደርግ ሰው ነኝ። በዛም ልክ ደግሞ ለተቸገሩትም ለሀብት ንብረታቸውንም ላጡ ብዙ ነገራቸውን ለተነጠቁም ሰዎች ፍትህ ለማሰጠት ነው እዚህ ጋር የቆምኩት። ይህንን ነገር እንድታቅ እፈልጋለሁ። እንድትዋሸኝ አልፈልግም። ምንም አይነት ውሸት ካንተ አልፈልግም። ለምጠይቅ ጥያቄ ትክክለኛ መልስ ነው እንድትመልስልኝ የምፈልገው። መጀመሪያ እሺ ከስምህ ጀምር። ስምህ ማን ይባላል? እንዳልካቸው። እሺ ስራስ ምንድን ነው? ዘበኛ ማለት ጥበቃ። የት ምን አይነት ጥበቃ ነው የምትሰጠው? ማለት ቤት ውስጥ ነው ወይስ ምንድን ነው? ቤት ውስጥ ነው። ምን አይነት ቤት?
ትልቅ ግቢ ውስጥ ጥበቃ። እሺ በጥበቃ ስራ ነው የምትተዳደረው? እሺ ቤተሰብ ምናምን አለ? አዎ ክፍለ ሀገር ናቸው። ክፍለ ሀገር ናቸው። እዚህስ ቤተሰብ አለ? እዚህ የለም። ከማን ጋር ነው የምትኖረው? ተከራይቼ። አብሮክ የሚኖረው ማን ነው? ወንድሜ ያለ። ከወንድም ጋር ነው የምትኖረው? ምን ያህል ጊዜ ሆነ ወደዚህ ከመጣ? አንድ 6 ዓመት 7 ዓመት ሆነኝ። 7 ዓመት ማለት ወንድምህስ አብሮክ ነው የመጣው? አዎ በዛ ሰዓት። ታላቅ ነው ታናሽ? ታናሽ ነው። ታናሽ። እሺ በጣም ጥሩ። ምንድን ነው የሚሰራው እሱ? ታክሲ ሹፌር ነው። ታክሲ ሹፌር። እሺ የት አካባቢ ነው? ወደዚህ ራያ አካባቢ ነው፣ ወደ ታይዋን። እሺ አሁን የምነግርህን ነገር በደንብ እየሰማህ። እሺ እንግዲህ የኔ ባልደረቦች ያገኙህ ቦታ አለ፣ የተገኘህበት ቦታ አለ። ምንድነው ያ ቤት ደግሞ እኛ በጣም የምንፈልገው ሰው አለ። ማለትም ግልጽ እንዲሆንልህ እና ለመዋሸትም ብዙም እንዳትሞክር ብዬ ነው ይህንን ነገር የምነግርህ። አንድ ጠንቋይ የሚባል ግለሰብ እንዳለ ታውቃለህ መቼስ። እዛ ቤት ውስጥ የሆነ ስትሄድ ያለ ምክንያት እንዳልሄድክ የታወቀ ነው። ሲጀመርም ደግሞ እዛ ቤት ውስጥ የነበሩ ደብዳቤዎች ሰውን ለማሳበድ፣ ሰውን ለመግደል፣ ሰውን ወዳልሆነ ነገር ውስጥ ለመክተት፣ ሰውን ያለ አግባቡ በጣም በመድኃኒቶች በተለያዩ ቅጠላቅጠሎች ሰውን ለማፍዘዝ እና ለማደንዘዝ የተለያዩ ነገራቶችን የሰው ልጅ ላይ እንዲደርስበት ለማድረግ የሚደረግበት ይሄ ምንድነው የመረጃ ልውውጥ የሚደረግበት ቦታ ላይ ነው አንተ የተገኘኸው ማለት ነው። ስለዚህ አንተ ከዚህ ጠንቋይ ከሚባለው ሰው ጋር የሆነ ግንኙነት እንዳለ እርግጥ ነው፣ የታወቀ ነው። ሲቀጥል ደግሞ ማለት ነው አሁን እየነገርኩ ያለሁት ነገር ምንድነው፣ እህቴ ታማ ሕክምና ላይ ነው ያለችው። ወንድሜ በእንደዚህ አይነት በዚህ በባዕድ አምልኮ ምክንያት የተለያያዩ ነገራቶችን አድርገውበት እሱም የሚያስፈልገውን ነገር እያደረገ ነው የሚገኘው። አሁን እኔ የምጠይቀህ ነገር ይሄኛው ጠንቋዩ የሚባለው ሰውዬ ጋር ያለህ ግንኙነት ምንድን ነው? ሰውዬውስ የት ነው ያለው? አንተ ስለነሱ ምንድን ነው ምን አይነት አገልግሎት ነው የምትሰጠው? እኔ በእርግጥ እሱ ጠንቋዩ እንትን በእርግጥ አልገባኝም ነበር መጀመሪያ አካሄዴ ማለት አካሄዴ ማለት ጠንቋይ መሆኑን አላውቅም ነበር። ያ ሰው ሲነግረኝ ማለት ጠንቋይ መሆኑን አላውቅም ነበር። ምን ነበር የሚመስለው? በቃ እኔ ኖርማል ሰው መስሎኝ ነበር። ለካ ገባ ብዬ ሳውቀው ነው ይሄን ያወቅኩት። ምን እንዴት ነው ትውውቃችሁ ከሱ ጋር? እስኪ ማለት ይሄን ከዛ ቤት ውስጥ ልትገኝበት የቻልከው መንገድ ከጠንቋዩ ጋርም ደግሞ ምንድነው ያገናኛችሁ? ምንድነውስ የምትሰራው ስራ አንተ? ያው እኔ በዛ ሰብ ሲሄድ ያው ጠንቋይ መሆኑን ሳቅ ወደዛ ነገር ውስጥ እንድገባ አረገኝ። ማን ያደርጋል? ያ አመላኪው ተመላኪው ማን ነው? ያ ጠንቋዩ ማለት ጠንቋዩ ከጠንቋዩ ጋር ያለ ግንኙነት ምንድን ነው? እኔ ከጠንቋዩ ጋር ግንኙነት የለኝም። እና ከማን ጋር ነው ግንኙነት? እኔ ግንኙነቴ ከሌላ ሰው። ሌላ ሰው ማለት አንድ አለ። ምንድን ነው አንድ አለ ማለት? ማለቴ የእሱ በዛኛው አካሄድ ሲሄድ እሱ ነው እዛ ቦታ እንትን ያለኝ እንጂ እኔ ስለ ጠንቋዩ ግንኙነት የለኝም። ማን ነው እሱ? ነው እዛ ነው ምናምን የምትለው ሰው ማን ነው? እንዳሻው የሚባል ሰው አለ። እንዳሻው ማን ነው? እንዳሻው የሚባል ሰው አለ። እሱም ደግሞ ይዞኝ የመጣው አንድ ስራ ላስገባለሁ ብሎ ነው ያመጣኝ። እንዳሻው የሚባለው ሰውዬ ማለት። እንዳሻው ማን ነው? እንዳሻው አሰሪ ነው። አሰሪ ነው። ምንድን ነው የሚያሰራው? በፊት ነው ወደ ስራ እንገባ ያደረገኝ ማለት ነው። ወደ ዘበኝነት ያስገባ ነው። ከዛስ ያው እሱ ከሱ ጋር አስገብቶኝ ይሄ ነው ስራ፣ ይሄ ነው እንደዚህ ነው ምናምን ብሎ እየነገረኝ በዛ ሰዓት በእሱ አካሄድ ነበር የሚሄደው እኮ። ወደዚህ ከጠንቋዩ ጋር ያለ የሚያገናኘው ነገር ምንድን ነው? እኔ ግንኙነት የለኝም እኮ። እንዳሻውስ እንዴት ነው ወደዚህ ያገናኘ? እንዳሻው እሱማ ስራ አስገባለሁ ብሎኝ አምጥቶኝ ነው። ስራ አስገባ። በፊት የማውቀው ነበር። የት ነው የምታውቀው? እኔ በፊት ቆይቷል የምንተዋወቀው ከእንዳሻው ጋር ማለት ነው። እና እንዳሻው ነው እዛ ስራ አስገባለሁ ብሎ ያመጣኝ። ከዛስ? እሺ ምንድን ነው ስራ? እኔ ስራ ዘበኝነት። እሺ እዚህ ጋርስ ምንድን ነበር ስታደርግ ነበር? እኔ በዛ ሰዓት የተያዝክበት መልዕክት ላደርስ ነው። ምን አይነት መልዕክት? ዶክሜንቶች ምናምን ወረቀቶች። ለማን ነው የምታደርስ? ወደዛ ወደ የሚመለከተው አካል አድርስ ብሎኝ ማለት ነው። ማን ያለ? እንዳሻው። ለእንዳሻው ነው የምታደርሰው? ማድረስለት የምታዘዝለት አሁን እሱ
ለእንዳሻው ነው የምትታዘዘው። ምን እዛ ጋር ያሉትን ነገራቶች ነው አውጥተህ የምትሰጠው? ስንት ጊዜ ሆነ ይሄንን ስራ? 2 ወር ምናምን ነገር ነው። አንተም በዚህ በጥንቆላው እምነት ነው የምትከተለው? አይ እኔ እንኳን አልከተልም። እንዴት አልከተልም ማለት? ባትከተል እንደዚህ አይነት ስራ እንዴት ትሰራለህ? ያው ምን ላድርግ እስከማቅ ድረስ ነው። እስከማቅ ድረስ አታውቅም ነበር ይሄ ነገር እንደሚደረግ አላውቅም ነበር። ምን ነበር የሚመስለው? ያው በቃ እንደ ራሴ መልእክት ማድረስ ማመላለስ ነው እንጂ እኔ ነገር ውስጡን አላውቀውም ነበር። ምን ያህል ክፍያ ነበር የሚከፍለው? በጣም ብዙ ነው። ብዙ? አዎ። ታዲያ እንዴት መልእክት ብቻ በማስተላለፍ እንዴት ብዙ ብር ይከፍላል? ያው ውስጡ እንግዲህ እሱ ያውቀው ይሆናል። መልእክቶቹን አንብበህ ታውቃለህ? አይ እኔ ማድረስ እንደተባልኩ ነው ውስጥ የሚሰጠው። ይኸውልህ እዚህ ጋር ምንም ይኸውልህ አወራርህም ምንህም ብዙ ደስ አይልም። የምትገናኝበት ነገር እንዳለ ግልጽ ነው። ከዚህ ከጠንቋዩ ጋር የሚያገናኝ ነገር እንዳለ ግልጽ ነው። ስለዚህ ይኸውልህ የምትዋሸነው ነገር ካለ የምትዋሸውን ነገር አቁመህ ቀጥታ እውነታውን ብቻ ነው መናገር ያለብህ። አሁን እዛ ቤት ውስጥ ምንድን ነበረ ስታደርግ የነበረው? እዛ ቤት ውስጥ እንግዲህ የኛ የክሩ አባላቶች ባልደረቦቻችን ባገኙ ሰዓት ላይ ቤት ውስጥ ያሉትን ነገራቶች እንዳለ እያወጣህ ነበር የተደረሰበት። ምንድነው እያደረክ የነበረው? ወዴትስ ነበር ይዛቸው ልትሄድ የነበረው? እኔማ እንዳሻው እንዳዘዘኝ ነው እና እኔ በእርግጥ ምንም አላውቅም። የበለጠ ደግሞ ከእንዳሻው ብትረዱ ደስ ይለኛል። ምንም አላውቅም ምናምን ስላልክ እንደዚህ ስላወራክ አይደለም እኔ ማምን እሱማ ነው መጠየቅህን ጥያቄ ለምንድን ነው ያን እቃዎች ውስጥ ተውጣ የነበረው? እቃዎች ውስጥ ሲጀመር እነዛ እቃዎች ራሱ ማለት ነው የተለያዩ የአምልኮ ስነ ስርዓት የሚደረግበት ሲጀመር ቤቱ ራሱ ሰው የሚኖርበት ቤት አይደለም። ያስታውቃል። ያ አውሬ ቤት እንደሆነ ያስታውቃል። አዎ እያልከኝ ነው። ይህንን ነገር በደንብ ታውቃለህ ማለት ነው? አዎ እኔ አሁን እንዳልከኝ ማለት ነው። እኔ የበለጠ እሱም የሚያውቀው እንዳሻው ነው የሚያውቀው ይህን ነገር ማለት ነው። እኔ የታዘዝኩትንና እንዳለው መረጃ አጥፋ ብሎኝ ብዙ ሚስጥሮች አሉ እዛ ላይ ያ ሚስጥሮችን አጥፋ እንዳይታወቅ አድርግ ድብቅ አድርግ ምናምን እያለ ስለሚያዘኝ እሱ የእሱን ነገር ነው የማካሄደው እንጂ እሱ ያዘዘኝ ነገር ነው እንጂ የማካሄደው የበለጠ ደግሞ እሱ ነው የሚያውቀው። አንተ እንደዚህ መረጃ አጥፋ እንደዚህ አድርግ ስትባል ራሱ እንዴት አንተ አይምሮ የለም እንዴ? አታስብም እንዴ? መጥፎ ነገር እንደሚሰራ መጥፎ ነገር እንደሆነ እንኳን ትንሽ አትገምትም እንዴ? ሲጀመር ደግሞ እዛ ጋር እንደዚህ አንተን እንደዚህ ከዛ ቤት ውስጥ ወረቀት አምጣና ይህንን ነገር አስቀምጥ ተብሎ ያውላ ገንዘብ የሚከፈለ አንተ ምን ስለሆንክ ነው? ይህንንስ ማሰባት አይምሮ የለም እንዴ? አልተማርክም? አታውቅም? አዎ ልክ ነህ። በእርግጥ ልክ ነህ። እኔ ግን የታዘዝኩትን ማድረጌ ነው። ግን ማድረግም የለብኝም ነበር። ልክ ነህ። ማድረግም የለብኝም። አሁንም እኮ እያደረክ ነበር እኮ ነበር። እሱማ እዚህ እያደረክ የነበረው ግን ታውቀዋል። ሰዎችን ማሳበድና ሰዎችን እንዲሞቱ ማድረግ፣ ሰዎችን የተለያዩ ጉዳት የሰው ልጅ ላይ የተለያዩ ጉዳት እንዲደርስባቸው አንተ እዚህ ጋር ድልድይ ነበር። ይሄ ገባል። ስለዚህ አውቀህና ፈልገህ እያደረክ ያለው ነገር ነው ማለት ነው። ምን ያው እኔ አሁንም እኮ በእናትህ አታጨናንቀኝ። እኔ ተወኝ ከፈልክ እንዳሻው እጠራልሃለሁ። እኔ ሲጀመር አንተ ራሱ የሆነ ጤነኛ አትመስለኝም። አሁን እንደዚህ ሳውራክ የምትመልሳቸው መልሶች ምናምን የሆነ ትክክለኛ ሰውም እየመሰልከኝ አይደለም። አሁን እኔ ከአንተ ጋር እንደዚህ የምቀጥልበት ሁኔታ ምንም እየታየኝ አይደለም። ምክንያቱም አንተ ራሱ ጤነኛ አትመስለኝም። ምክንያቱም የሆነ ችግር ያለብህ አይነት አወራር ነው የምታወራው። አነጋገርም ሰው መግደልም ነው ስለ ደብዳው ምናምን ጭራሽ አንተም የሆነ ነገር ውስጥ ያለ አይነት ሰው ነው የምትመስለው። ስለዚህ ይኸውልህ እኔ ከአንተ ጋር በእንደዚህ አይነት ሁኔታ መቀጠልም አልፈልግም። እንዳሻው የሚባለው ሰው በአስቸኳይ አሁን ከሱ የተያዘው ስልኩ አለ አይደለ? ስልኩን በአስቸኳይ ፈትሹና እንዳሻው የሚባለው አሁን በቅርብ የተደዋወለው እርግጠኛ ነኝ በቅርብ ነው የተደዋወሉት። ዛሬውኑ ተደዋውለው ይሆናል። ይህንን ዕቃ የሚያስረክበው ለሱ ነው። ይህ ግልጽ ነው። ስለዚህ ይህንንም በተለያየ አይነት መድኃኒት እንደዚህ አድርገውበት ይመስለኛል በእንደዚህ አይነት ሁኔታ ላይ እንዲገኝ ያደረጉት። ምክንያቱም የሰው ልጅ ሆኖ አንዳንድ አለ እኮ እውነት ውሸትም ሌባም ቢሆን አጭበርባሪም ቢሆን የሚያወራውን ነገር ያውቃል። ይሄ ጭራሽ የሚያወራውንም ነገር እያወቀ አይደለም። ስለዚህ በአሁኑ በአስቸኳይ ማለት ነው እንዳሻው የሚባለውን ኮንታክት በአስቸኳይ ትረስ ማድረግ ካለባችሁ ትረስ አድርጋችሁ በአስቸኳይ ወደዚህ ቦታ
እንዲመጣና ንብረቱ ማለት አድርግ ያለውን ነገር እንዳደረገ ቴክስት ማድረግ ካለባችሁ ቴክስት አድርጋችሁ ወይም ደግሞ ሎኬሽኑን ትረስ አድርጋችሁ እዛው ቦታ ላይ ሄዳችሁ በአስቸኳይ አሁኑኑ እንዲያዝ እፈልጋለሁ። እሱንም ደግሞ አሁን ታስወጡትና እዛው ያለውን ነገር በስልክ ማውራት የሚችል ከሆነ በስልክ እናወራዋለን። ከዛ በኋላ እንዳሻው ወደዚህ የሚመጣበትን መንገድ እናመቻቻለን። እና አሁን ሰምታችሁኛል ያልኳችሁን አይደለ? አሁኑኑ ትዕዛዙ ይፈጸምና ስልኩ ትረስ ይደረግ፣ ያለበት ቦታ ይጣራ። መሄድም ካለባችሁ እዛው ቦታው ላይ ሂዱ። የሚመጣበትን መንገድ ካለ እሱም እንዲያወራው እናደርጋለን። ወደዚህ ቦታ ላይ ወይም ወደ አንድ ቦታ ላይ እንቀጥረውና ግዴታ እነዚህ መልእክቶች ማግኘት ስላለበት መምጣቱ አይቀርም ብዬ አስባለሁ። ወደሱ ቦታ ብንሄድ የተሻለ ይመስለኛል። አሁን ሁሉም ነገር እናደርጋለን። እሺ ተነስና እንግዲህ ያው ሰውየው ልጁ እንዲመጣ ተደርጓል። እዛው አካባቢ ላይ ቀጥረናል። እንግዲህ እየጠበቅን ነው ያለነው። በተለያየ አቅጣጫ የተለያዩ ሰዎችን አሰማርተን ነው የምንገኘው። እንግዲህ ወደ ቦታው አካባቢ ላይ ሲደርስ ምናየው ይሆናል። አሁን እየመጣ ነው። ይሄ ነው መሰለኝ። ሁላችሁም በተጠንቀቁ፣ በጥንቃቄ ሁላችሁም በጥንቃቄ የያዘው ዕቃ ምንም እንዲጎድል አልፈልግም። ና ወዴት ነው? ና አንተ ና ብያለሁ። ና ወዴት ነው የምትሮጠው? ና ወዴት ነው የምትሮጠው? ምንድን ነው የሚያስሮጠው? ምንድን ነው የሚያስሮጠው? ተናገር። አይደለም ምንድን ነው የሚያስሮጠው? አይደለም ና ቀጥል። አይደለም አንተ ቦታውን ያዙት እንዳለ። እንግዲህ ውድ ቤተሰቦች እንዳሻው የሚባለውን ግለሰብ እንግዲህ በአስቸኳይ ወደ ቦታው እንዲቀጣጠሩና ማለትም እንዲያናገረው አድርገን ቅድም እዚህ ጋር አብሮን የነበረው ልጅ እንዲያናገረውና እቃዎቹን ሰብስቦ እንደጨረሰ መጥቶ እንዲረከበው በስልክ እንዲያወራው አድርገን ነበረ። ደስ በሚል ሁኔታ ደግሞ እጃችን ስር ወጥመዳችን ውስጥ እንዳሻው የሚባለው ሰውዬ እንዲገባ ተችሏል። ማለትም የተቀጠረው ቦታ ላይ ትንሽ ሮጦ ለማምለጥ ምናምን ሞክሮ ነበረ፣ ግን በእኛ ቁጥጥር ስር ውሏል። ማለትም ወዴትም ሊሄድና ሊያመልጠን አልቻለም። ስለዚህ አሁን እዚሁ አካባቢ ነበር የቀጠርነውም፣ እዚሁ አካባቢ ነበር እንዲመጣም የተደረገው። በአስቸኳይ እዚሁ መጥቶ በእኛ ቁጥጥር ስር ይገኛል። እስኪ እንግዲህ እሱ ደግሞ ምን እንደሚለን ምን እንደሚያወራልን ያለውን ነገር ደግሞ ከሱ እንሰማለን። እሺ እንዳሻው እንዴት ነህ? እግዚአብሔር ይመስገን። እግዚአብሔርን ታውቀዋለህ እንዴ አንተ? እንዴት እንኳን እኔ አንተም አውቀዋል። እግዚአብሔርን ማያውቃለህ እንዴ? እንደዚህ አይነት ስራ እየሰራ እግዚአብሔርን ስጠራ ትንሽ አታፍርም? መጀመሪያም እናንተ ደርሳችሁ የሰው ስብዕና ላይ እየደረሳችሁ መሆኑን ታውቃለህ። አንድ አምሮ የሚያመውን ሰው አስጨንቀህ እንደዚህ ምንም በማላውቀው ነገር ውስጥ ስብዕና ቢኖር እንደዚህ በአዳም ልኮ ጥንቆላ ላይ ተርመጠመጠ ነበር እንዴ? አሁንም ስብዕናን እየነካ ነው። እኔ እንደዚህ የምትለው ነገር ፈጽሞ አላውቅም። ሲጀምር ይሄ ልጁን እንደዚህ አይነት ትእዛዝ ሰጥተህ እያሰራህ የነበረው የተለያየ የባዕድ አምልኮ እቃዎች፣ የተለያዩ ሰውን ለማሳበድ የተጻፉ ደብዳቤዎች፣ ሰውን ለመግደል፣ ሰውን ጨርቁን ለማስጣልና ሰውን ወደ አልሆነ ነገር ውስጥ የሚከቱ የተለያዩ ትእዛዞችን ተቀብለ መድኃኒቶቹን ደግሞ አንተ እንደምታመጣ የተለያዩ መረጃዎች ያሳያሉ። ፍጹም የምታወራው የተሳሳተ ነገር ነው። አንተ ስራህ ምንድን ነው? እኔ ከአንድ ማለት መኪና ላይ ነበር ረዳትነት የምሰራው። መኪናው ለጊዜው ጋራይ ስለገባ ዝም ብዬ የሆነ ሰው አገኘው፣ የሆነች ሴት አገኘውና ከሷ ጋር እንትን አለችኝ። አይመስለኝም ስራውም ራሱ እኔ ረዳት ነኝ፣ በቃ ረዳት ነኝ። መኪና ስለተገለበጠ ነው። ተገለበጠ ማለት ምን ማለት? መኪናው ከነጭነቱ ወድቆ ሹፌሩ ከፍተኛ ጉዳት ደረሰበት። እኔ ከዛ በኋላ ሰፈር ውስጥ ምናምን እላላካለሁ፣ ምን እላለሁ የዕለት ጉርሴን ለማሸነፍ እንጂ አሁን አንተ የምትለውን ነገር እኔ ፈጽሞ አላውቅም። ከዚህ ልጅ ጋር ምንድነው ያለህ ግንኙነት? እሱ ሲጀመርም ጤነኛ አይደለም። ሰፈር ማንም አካባቢ ሄደህ ብትጠይቅ አእምሮ በሽተኛ እንደሆነ ነው የሚነግሩ።
አእምሮ በሽተኛ ነው አልክ። እሺ አንተ አእምሮ በሽተኛን ቀጥር የምታሰራው አንተ ምንድነው? አማኑኤል ነው የምትሰራው? ምንድነው አእምሮ በሽተኛ ከሆነ እሱን ቀጥር የምታሰራው? እኔ ቀጥሬው አይደለም እንደማንኛውም ሰው በቃ አየሁት። መቤት ያሉ የሆኑ ሴትዮዋ እሳቸው ሲልኩኝ ለስራ ማለት ለመላላኩ እንዲቀለኝ እንደ ድልድይ ሆኖ እንዲሰራኝ እንጂ እኔ እንደዚህ እንደምትሉት ነገር ጣጣ ታባ ያለው ነገር እኔ በህይወቴ በፍጹም ፈራው ነገር ምንድነው የምትላላከው ነገር ምንድነው? በቃ መኪናው ከወደቀ በኋላ የዕለት ጉርሴን ለማሸነፍ ልጆችም አሉኝ። በዛ መካከል እኚህ ሴትዮዋ አገኘኋቸው። ከዛ ገበያም ሲሄዱ ይዘውኝ ይሄዳሉ። አንዳንድ ቦታም ሲሄዱ ይልኩኛል። በቃ አላካለሁ። ምንድነው መላላክ ማለት? እኔ አልገባኝም። ግልጽ አድርገህ አውራው። በቃ መላላከው ምንድነው? ይሄ ሰው የማሳበዱ ስራ ነው? ሰው የመግደሉ ስራ ነው የምትለው ነገር እኔ አላውቅም። ይሄንን ልጅ የላከው ቦታ የት ነው? በቃ እኔ ሲደክመኝ ወይንም እሳቸው ሞንደል ያለ ክፍያ ስለሚከፍሉኝ ከእሳቸው ክፍያ ላይ ለእሱ ትንሽ ብከፍለው እንደረዳሁት ነው የምቆጥረው። ምንድነው ሴትዮዋ የሚልኩ? እስኪ ግልጽ አድርጋ አውራው። እስኪ ማንም እናት ሲልኩ እንደሚላከው ላካለው፣ ግን የእሳቸውን ለየት ያለብኝ ሞንደል ያለ በቃ ደህና ነገር ስለሚሰጡኝ ነው፣ ሌላ ነገር አይደለም። ለምሳሌ እስኪ ከላኩ ነገራቶች ያደረስክላቸው ወይም እንዲልከውኝ እንደዚህ አምጥቼ እንደዚህ ሰጥቻቸዋለሁ የምትለውን ነገር እስኪ ንገረኝ። ገበያም ሲሄዱ ይዘውኝ ይሄዳሉ። አንዳንዴም ደግሞ ሚስጥር ነው ብለው በወረቀት የታሸገም ነገር ይሰጡኛል። ያ ሚስጥር ነው ለእሳቸው ያለኝ አክብሮት የተለየ ስለሆነ እኔ እንደዚህ አይነት ጓዳ ጉድጓዳ ውስጥ ገባ አልፈልግም። ምክንያቱም ነገንም መኖር እፈልጋለሁ። ጥቅሜ እንዲቋረጥ አልፈልግም። አሁንም ቢሆን ጥቅሜ እንዲቋረጥ አልፈልግም። ሲጀመር ጥቅም ትላለህ እንዴ? ሰው እያሳበድክና የተለያዩ አይነት ነገራቶችን ሰው ላይ እያስደረግክ ጥቅም ትላለህ እንዴ? አሁን ልጆች አሉኝ ምናምን ትላለህ። አሁን ልጆችን የምታሳድገው በእንደዚህ አይነት መንገድ ነው? ልጆችን በእንደዚህ አይነት ነገር ነው አንጻ የምታሳድገው አንተ? በባዕድ አምልኮ በተለያዩ በወረደ ሰውን በማሳበድ በምታገኘው ገንዘብ ነው ልጆችን የምታሳድገው? ከዚህ በፊት አንድ ሴትዮዋ መታ በርግጥ ልጄን አተረፍክልኝ ምናምን ብላ ምስጋና ስታቀርብ ነው የማውቀው። እንደዚህ እናንተ እንደምታወሩት አበላ ምስጋና እሷም ምን አድርገህላት ነው ልጄን አተረፍክልኝ? እኔ በምን አውቃለሁ? በተላላኩት ሁኔታ ላይ ያገኘችው ጥቅም ሊኖር ይችላል። እሷም ከእሳቸው ሌላ ጥቅም ሰጥታኛለች። በርግጥ አንተ እንደው ትንሽ ህሊና ካለ አሁን አንተ ልጆች አሉ ልጆቼን አሳድጋለሁ ምናምን ልጆቼን ለማሳደግ ነው ምናምን ትላለህ። አሁን አንተ እንደ አባት የምር ልጆች ካሉ እንደ አባት ልጆችን በእንደዚህ አይነት ገንዘብ ሰው አብዶ በሚመጣ ገንዘብ ሰው ጨርቁን ጥሎ ሰው ሞቶ በሚመጣ ገንዘብ አንተ ሲጀመር ደግሞ ማለት ነው የትኛው ጽድቅ የትኛውን አገልግሎት አድርገህ ነው መልእክት ስለተላላከ ብቻ ትልቅ ክፍያ የሚከፈል? ምን ስለሆንክ ነው? አዛኝ ናቸው ሴትዮዋ በተፈጥሮ። አዛኝ ከሆኑ ብዙ የሚረዳ ሰው አለ አይደል እንዴ? ብዙ ስንት የተቸገረ ሰው አለ አይደል እንዴ? ስንት መኖር የሚፈልግ ስንት መብላት የሚፈልግ ስንት የተራበ ሰው አለ አይደል እንዴ? አይደለም አዘኑ እነሱን አያበሉ አያጠጡም። አንተ እንደዛ እንደምትለው ሰው ይሄንን በማድረጉ ብቻ ትላልቅ የሚረዱ ሰዎች የሉም አይደለም አሉ። ግን እንደዚህ ሳክስ በቃ የሚደሰቱ ሰዎች አሉ። እና ከዛ አንዱ እናት ናቸው። ለኔ በችግሬ ደርሰውልኛል። ሁሌ ሳመሰግናቸው ነው የምኖረው። አንተ ታመሰግናለህ፣ ሌላው ያለቅሳል። እንደዚህ መሆኑን አሁንም ቢሆን አንተ ስለነገርከኝ ነው ያመንኩ አይደለም። ሴትዮዋን በመልካም ነው ማቃቸው። በጣም ጥሩ። እንዲገባህ አንድ ነገር ልንገርህ፣ በደንብ እንዲገባህ አንድ ነገር ልንገርህ። ልብ ብለህ አዳምጠኝ እሺ። እኔ ይኸውልህ መርማሪ ጋዜጠኛ ነኝ። አሁንም በደንብ ድጋሚ ስማ። መርማሪ ጋዜጠኛ ነኝ። እህቴ ታማ አልጋ ላይ ናት። ወንድሜ የእናንተ እንደዚህ የምትላላኩት የእናንተ ይሄ ቅጠላ ቅጠል ባዕድ አምልኳችሁ በተደረገበት ምክንያት አይምሮ ላይ ትንሽ ችግር አጋጥሞታል። ይሄንን ነገር ይኸውልህ ልብ ብለህ እየሰማኸኝ ይሄ ሁሉ ነገር እኔ ቤተሰብ ላይ ሆኖ አይደለም ነው የምልህ። እኔ ቤተሰብ ላይ ሆኖ ብቻ አይደለም ማንም ሰው ላይ ነገር እንዲደረግ የማልፈልግ አይነት ሰው ነው። ልብ ብለህ አድምጠኝ። ትልቅ ሰው ነህ። በስነ ስርዓት ስማኝ። ወደ አልሆነ እርምጃ ውስጥ ወደ ሌላ ነገር ውስጥ እኔ መግባት አልፈልግም። ይህንን ነገር ልብ አድርገህ ስማኝ እና ይሄ እህቴ ላይ እኔ አሁን እሷን ያድኑልኛል ያንተ የምትላቸው ሰዎች ለእሷ መድኃኒት ይሆኑ ለወንድሜ መድኃኒት ይሆናል መድኃኒቱን ይሰጡኛል በሚል አይደለም መፈልጋችሁ እያንዳንዳቸውን ማለት ነው ከዚህ ከኢትዮጵያ ምድር ላይ ለማጥፋት ነው ቆርጬ የተነሳሁት እንጂ እኔ ታድናላችሁ ትፈውሳላችሁ የሚል እምነት ኖሮኝ አይደለም። የሚያድነው የሚገለው ሁሉ ነገር የሚያደርገው ፈጣሪ ነው። ሁሉንም ነገር የሚያደርገው ለፈጣሪ ያንን ነገር ትቻለሁ። ግን ደግሞ በእንደዚህ አይነት መንገድ ማለት ነው ማንም ሰው መጎዳት ስለሌለበት ነው
እህቴ ላይ የደረሰው ነገር ወንድሜ ላይ የደረሰው ነገር ማንም ሰው ላይ ማንም ቤት ማንም ጓዳ አንኳኩቶ እንዲገባ ስለማልፈልግ እኔም እንዳንተው ለማለት ስለዚህ ይሄንን ነገር ከሰማኸኝ ነው ይሄንን ነገር ከሰማኸኝ እኔ ቀጥታ ዝም ብዬ አይደለም የሰው ቤት ውስጥ ዘልዬ ምገባው የሰው ቤት ውስጥ ቀጥ ብዬ የምሄደው በምክንያትና መረጃን በተደገፈ መንገድ ነው የምሄደው ስለዚህ እዛ ቤት ውስጥ ያገኘናቸው መረጃዎችም አሉ መዋሸትም ምንም የሚደብቅ ነገር አይደለም ከፈለክ ደግሞ ማየት ከፈለክ ደግሞ ላሳየህ ይችላል ምክንያቱም ማየት ማንበብ ከቻልክ አሳያለሁ እንደ ከሌን አሳብድልኝ በእንደዚህ ወቅት ውስጥ በእንደዚህ ወቅት አብዶ ምንም አይነት ነገር ሳይደርስበት ራሱን ስቶ ሞቶ እንዲገኝ ነው መፈልገው የእንትናን እንደዚህ ሀብት ንብረት ባስቸኳይ ይፈልጋሉ የሚሉ የተለያዩ አይነት ሰው ላይ ጉዳትም ለማድረስ የተዘጋጁ ደብዳቤዎችን ቤት ውስጥ አግኝተናል የተለያዩ አይነት መድኃኒቶችን የተለያዩ አይነት የባዕድ አምልኮ መገልገያ ቁሳቁሶችንም እዛ ቤት ውስጥ አግኝተናል ስለዚህ ልብ ብለህ ያዳምጥ ስለዚህ እዛ ቤት ውስጥ ደግሞ ይሄ አንተ ስራ የምታሰራው የምትልከው እንዲያርግ የምትለው ሰው ያንን እቃዎች እነዛን ቁሳቁሶች አውጥቶ ለማሸሽ በሚሞክርበት ሰዓት ላይ ነው በእኛ ባልደረቦች በእኛ የክሩ አባሎች ስር በቁጥጥር ስር ያለው ስለዚህ ሲቀጥል ደግሞ ቀጥታ ወደ አንተ ይሄንን ነገር ኃላፊነት ወስደ ሁሉንም ነገር ኃላፊነት ወስደ የምታሰራው እንዲያርግ የምትለው አንተ እንደሆንክ በሙሉ ተናግሯል ስለዚህ አሁን እንድትዋሸኝ ምንም እንድትለኝ አልፈልግም እኔ የምፈልገው ነገር ምንድነው ቀጥታ ይሄንን ስራ ማን ነው የሚያሰራ አንተስ ምንድነው የዚህ ስራ ተካፋይ ሆንክበት ምክንያት እንዴት ነው የተገናኘው ከእንደዚህ አይነት ስራ ጋር ይሄንን ነገር ወደ እውነታው ማን ነው እነዚህን መድኃኒቶች የሚያዘጋጀው የሚለውን ነገር ነው ማወቅ የምፈልገው አሁን መርማሪ ፖሊስ አንተ እንደምትለው አይደለም እኔ ሴትዮዋን በመልካምነታቸው ነው ማቀው ይልኩኛል አሁን የምትለው ነገር ሁሉ ለኔ የሆነ የልምም መስሎኝ ነው የሚታየኝ የምትነግረኝ ነገር ሁሉ ለኔ እውነት ነው ምንም ታማኝነት የለውም ተገኘ የምትለው በአጠቃላይ እንጂ እኔ ለህብረተሰብ የሚጨነቅ ሰው ነኝ አይደለም የሰው ልጅ አንተ ስማኝ ከዚህ በፊት አይደለም የሰው ልጅ ዝም ቢያላግባ መሞት የለበትም ብዬ ነው ማስበው እንኳን የሰው ልጅን የሚያክል የተከበረ ነገር እንዲሰቃይ እገዛ ላደርግ ቀርቶ ማለት ነው እና የምትነግረኝ ነገር እኔ አሁን ምንም ይመሰለኝ ነው የትም ምንም ልረዳው አልቻልኩም ግልጽ አድርግልኝ አሁንም ቢሆን ግልጽ አድርግልኝ ከዚህ በላይ በምን መንገድ እንዳወራ የምትፈልገው በሌላ መንገድ እንዳወራ ከዚህ በፊት ከዚህ ልጅ የተቀበልካቸው ደብዳቤዎችን አታውቅም ከዚህ በፊት ያስቀመጥካቸው መድኃኒቶች አታውቅም እዛ ቤት ውስጥ እንዲቀመጥ ያረካቸው መድኃኒቶች አታውቅም አንተ የተቀበልካቸውንስ ደብዳቤዎች አታውቅም የምን የሰርግ ደብዳቤ መሰለ እንዴ ወይ እንኳን ደህና መጣችሁልኝ ምናምን የምትላላክ መሰለ እንዴ እኔ ለቴቴ ካለኝ አክብሮት የተነሳ ፖስታዎችንም አልከፍትም በፖስታ ነው የሚሰጠኝ አሁን የተለያየ ነገር ተገኘ የምትለው በሌላ ሰው ገብቶ ሊሆን ይችላል እኔ በሊና ያለኝ እንደዚህ አይነት ስራ አለው ብዬ ራሴን ፈጽሞ አላደርግም እንዴ ሰው ነኝ እኮ ከሴትዮዋ ጋር ግንኙነታችሁ ምንድነው በቃ መኪናው ከተገለበጠ በኋላ ሰፈር ውስጥ ሱል አገኘኋቸው ማለት የት ነው የምታውቃት ሴትዮዋ በቃ ያ ስራ በመፍታቴ ነው የተገናኘ ነው በቃ ከሌሎች እናት የተለዩ በቃ ሲልኩኝ ሙንደል ያለ ገንዘብ እንደምታውቀው ነው ወቅቱ ገንዘብ የመግዛት አቅም የለውም ስለዚህ የእሳቸው ገንዘብ ስለተመሰብኝ ዝቅ ብዬ ነው ማገለግላቸው እንጂ ሌላ ግንኙነት የለም አንተ እኮ አሁን እኮ በጣም እንዳንተ እድሜ ብዙ ሰዎችን የምታስተምር ብዙ ትውልድን የምታንጽ ብዙ ትውልድን ለጥሩ ነገር የምታበቃ ሰው መሆን ነበረብህ አይደለም እንደዚህ ተራ ባዕድ አምልኮ ነገር ውስጥ ልትርመጠመጥ ይቅርና እንደ እድሜ እኮ በጣም ብዙ ነገር ማገልገል የነበረብህ ሰው ነበር ለልጆች አሁን ያንተን ነገር ያንተን ጉድ ያንተን እንትን ሲሰሙ ምንድነው የሚሰማቸው ይሄንን ማጄ ይሄን ጉድጄ ነው እዚህ ከተማ ኖራለሁ ብዬ አልገምትም ማህበረሰቡ ጠቅላላ ጣቱን ወደኔ ነው የሚቀስርብኝ መስለኝ እና አሁንም ቢሆን ጊዜ ይሰጠኝና እውነት እዚህ ስራ ላይ አለ ወይ የራሴን አላዳምጥ የማዳመጫ ጊዜ እንዲሰጠኝ እጠይቃለሁ ምንም ይኸውልህ ማዳመጥም ምንም አያስፈልገውም እየነገርኩ ያለሁት ነገር እኔ ትልቅ ሰውም ስለሆንክ ነው አሁን በእንደዚህ አይነት መንገድ እያወራን ያለን እንጂ ማለት ነው በጣም ከፍተኛ ነገር ውስጥ መግባት እንችል ነበር ግን ደግሞ በመነጋገር ምናልባት ትልቅ ሰው ነው ሊገባህ ይችላል ልጆች አሉ ምናምን ስላል ትንሽ ልታገናዘብ ትችላለህ በሚል የምትፈልገውን አይነት አሁን እኮ መካካድ እኮ ነው እኮ የሌለብን
ገባ እየነገርኩ ነው። መረጃዎች እያንዳንዱ ማየት የምትፈልገው ነገር ካለ ላሳየው ይችላል። የእብደት ደብዳቤ የተለያዩ ነገራቶች የተጻፉት ቤት ውስጥ የተገኙትን እንዳለ ይህን ትእዛዝ ራሱ እኮ አንተ ነው የሰጠኸው እንዳለ እቃዎቹን አሽሽ እና ደውልልኝ ብለህ ትእዛዝ የሰጠኸው እኮ አንተ ነህ። አሁን አንድ ነገር ምነግርህ ማልዋሽህ የምትሄዱት አካሄድ ለእናንተም አይጠቅም። አካሄዱ አንድና አንድ እሳቸውን ማንም ሰው ሊደፍራቸው አሁን በሴትዮዋ በኩል ምናልባት ሴትዮው ከተገኘ የመፍትሄ አቅጣጫ ወንድሜም ታሟል እቴም ታሟል ላልከው የመፍትሄ አቅጣጫ ሊፈልጉ ይችላሉ። ከዛ ውጭ መሄዱ ግን ለእናንተም አይጠቅም፣ ለእኔም አይጠቅም፣ ለማንም አይጠቅም። አሁን ተጎዳች የተባለችውንም ልጅ ተጎዳ የተባለ ወንድማችሁንም ሊያድኑላችሁ የሚችሉት እኔን የሚልኩኝ ሴትዮዋ ናቸው። እኔ እንደዚህ ያለ የምትሉት እንደዚህ የምትሉት ነገር እኔ አላቃቸው። ቀይ ሆኑ ጥቁር፣ ነጭ ሆኑ አረንጓዴ፣ አጭር ሆኑ ረጅም እኔ ማቀቁ ታያለ። ግን ይህንን ስራ ታውቅ ነበር? እንደዚህ አይነት ስራ እንደሆነ ታውቅ ነበር? መልስልኝ። ያው ያውቃልልኝ ግን ወድጄ አይደለም ማለት ምን ለመሆን እሺ ምን አልከህ ነው? ቆይ እንደዚህ አይነት ነገር ውስጥ የገባው ቀደም ሲል ነገር ያለው መኪና ወደቀ፣ ረዳት ነው የሚሰራው። መኪናው ታድሶ መውጣት አልቻለም። ተጣጣው ከሊና ተላትም ነበር የምሰራው። ግን አሁንም ቢሆን ስራውን ባታቆሙት ደስ ይለኛል። እናንተ የሚገባችሁን ወስዳችሁ ልጆቹ የሚድኑበት ሁኔታ ቢደረግ ነው የሚሻለው። የሚገባችሁ ማለት ምን ማለት ነው? ያው አለ አይደል ነገረኛ ምንድነው የሚገባ? ያው አለ አይደል ምንድነው የሚገባን? ግልጽ አድርገህ ለምን አትነግረኝም? ቀጥል፣ እየሰማሁ እኮ ነው። ያው አለ አይደል በቃ የሆነ ነገር ተደርጎ ያው ስራው ቆመ ማለት ብዙ ሰው ነው። ምንድነው እያልከኝ ያለው? ይኸውልህ አሁን የምትለኝ በእናንተ በባዕድ አምልኮ ምናምን ስርዓት እንድከተልልህ ነው የምትፈልገው? አይደፈሬ ናቸው ጋሼ። እኔ ነው ጋሼን መንካት ማለት ይሄው በቃ ከፈጣሪ ጋር የመላተም ያህል ነው ብዬ ነው የምነግርህ። እሳቸው እንኳን አግኝታቸው እንትን ብትል መንፈሱ ስላደረ በሌሎቹ ላይ ስላደረ አይተውም። ከፈጣሪ ጋር ሰው ከሚላተም ቁጣ ነው ብለህ አንተ ፈጣሪ ስትል እንኳን ትንሽ አታፍርም እንዴ? እንደዚህ አይነት ነገር ውስጥ እየሰራ አንተ ስለ ፈጣሪ ምን ታውቃለህ? ህሊና አለህ እንዴ? አንተ አሁን ፈጣሪ ብለህ እንኳን በአፍ ሙሉ እኮ መጥራት የለብህም እኮ። ሰው እኮ ነው እንደዚህ እያመለክና እያከበርክ ያለ። አትላተሙ ማለት ነው። አትላተሙ ማለት ምን ማለት ነው? የማንም ባዕድ አምልኮ የማንም ቅጠላ ሰብሳቢ እንዳምንልህ ነው የምትፈልገው? ኧረ እንዲህ አይበሉ፣ ትልቅ ሰው ናቸው እሳቸው። እየሰማኝ ነው? ያንተን ትልቅነት እዛው ቀቀላችሁ ልትበሉት ትችላላችሁ። እኔ ግን አሁን ይኸውልህ የምትለውን ሰውዬ የምፈልገው መድኃኒቱ ፈልጌ ወይ ማርከሻ ፈልጌ ምናምን አይደለም። እኔ ይህ በደል ከዚህ በኋላ ማንም ሰው ላይ እንዳይፈጸም፣ ማንም ሰው ላይ ጥቃት እንዳይደረስ፣ ማንም ሰው ላይ ያላግባብ ምንም አይነት ነገር እንዳይደርስ በሚል ነው ቅጣታቸውን ለመስጠት ነው። የሚገባቸውን ቅጣት ከዚህ በኋላ ማለት ነው። ፀሐይ ይናፍቃቸዋል። እንደዚህ አይነት ስራ የምትሰሩ ሰዎች ፀሐይ ማየት ይናፍቃችሁ። አረ እንደዚህ አይባል። ጨለማ ውስጥ ነው መወረወራችሁ እያንዳንዳችሁ። ቁጣ ናቸው እሳቸው። ቁጣ ከፈጣሪ አይበልጥ ሲጀመር ማለት ነው። እናንተ ስለ ፈጣሪ ምንም የምታውቁት ነገር ስለሌለ እምነት ቢኖራችሁ ኖሮ አንተ አሁን ልጅ አለ። እኔ ልጆች ነው የሚያሳዝኑ። ልጆች በጣም ያሳዝናሉ። በጣም ስለ አባታቸው ምንድነው የሚሰሙት? አባታችን ብለው ምን ሊማሩ ነው? ምን ሊሰሙ ነው? እኔ ያንተን የራስ ጉዳይ ነው። ይሄንን ነገር የምትከተሉትም የራሳችሁ ጉዳይ ነው። ግን ደግሞ ማንም ንጹሃን ሰው ላይ ምንም አይነት ጉዳት እንዲደርስ አልፈልግም። እኔ ለእህቴም ለወንድሜም የምናመልከው አምላክ አለን። የምናመልከው ፈጣሪ አለን። ጥሎ አይጥለንም። ከስንት ችግር ከስንት ነገር ያወጣን ፈጣሪ አለ። እሱን አምነን ነው ይዘን ምን ሄደው። እናንተ በመበጣጠሱት ቅጠል ደግሞ ምናምንበት መንገድ የለም። በእምነታችን መዳን ማድረግ ያለብንን ነገር እያደረግን ያለ ነው። እኔ አሁን እነዚህን ሰዎች የምፈልገው ከነ ስራቸው ነቅዬ ለመጣል
ታው የተሳሳተ መንገድ ነው ያሉት። አይመለከትህም አንተ እሳቸውን የሚሻሉት ባይ ነኝ። አይመለከትህም። እየሰማኸኝ ነው? አሁን እቺ የምትላትን ሴትዮ የት እንደምትገኝ የሰውየውን ማድራሻ በስትክክል እንድትነግረኝ እፈልጋለሁ። ስራው ይቀጥላል ወይስ ይቆማል? እኔ ይኸውልህ የምፈልገው ነገር ምን እንደሆነ ታውቃለህ? አሁን የምትላቸው ሰዎች የት እንደሚገኙ ነው። እኔ እነሱን የማጥፋት ስራ ነው እየሰራሁኝ ያለሁት። ጭራሽም እንደዚህ ከዚህ ለሰከንድ ማለት ነው ከዚህ በኋላ ለሰከንድ በእንደዚህ አይነት መንገድ ማንም ሰው ላይ ጉዳት እንዲደርስ አልፈልግም። እቴቴ እንዳሉኝ እሳቸው ያሉኝ በቃ እንደዚህ ህግ አካላት ስራው በእርግጥ ያው ከባድ ነው፣ ያው ሲነግሩኝ ከባድ ነው። ግን በጣም እንትን ካሉ መድኃኒቱም እንዳለ እና ስራው ደግሞ ምንም ነገር ቢሆን እናውራ ብለዋል እሳቸው። እና ምንድነው ያዘዙት ትእዛዝ? እሳቸው ያው ቴቴ እንዳሉኝ ማለት የታመመባቸውን የቤተሰብ አባል ማዳን እንችላለን፣ ግን ስራውን እንድንቀጥል ነው የሚፈልጉት። እንደዛ ከተስማማችሁ ልንገናኝ እንችላለን ያሉት። ማለት ይሄ ሰው ማሳበዱን ሰው መግደሉን ምናምን እንዲሰሩ እንድንፈቅድላቸው ነው? ያ አይመስለኝም፣ ግን እሳቸው ብታወሯቸው የበለጠ እኮ ይሄ እኮ ግልጽ ነው። አማርኛው አሁን የምትለው እኛ የእናንተን መድኃኒት ለማግኘት ስራውን እንድንፈቅድላቸው ማለትም ይሄንን ስራ በነፃነት እንዲሰሩ እንድንተዋቸው ነው። በነፃነት ሳይሆን ያው አለ አይደለ ብዙ ሰውም ይድናል እኮ ብዙ ሰውም ይድናል። በመሃል እንደ እድል ሆነው ሰው ይሞታል እንጂ ይታመማል እንጂ ብዙም ሰው አሁን እኔ ሲጀመር ይኸውልህ ነግሬሃለሁ። እናንተ በምታምኑት መድኃኒት በምታደርጉት ነገር ሲጀመር ምንም አይነት እምነት የለኝም። ምንም አይነት ነገር ከእናንተም የምቀበለው ነገር የለኝም። እኔ እህቴንም ወንድሜንም ማዳን ባለብኝ መንገድ በሌላ መንገድ በማምነው በአንድ ፈጣሪ እግዚአብሔር ማድረግ ያለብኝን ነገር እያደረግኩኝ ነው። አሁን ግን እኔ ዋናው ዓላማዬ ምን እንደሆነ ታውቃለህ? እንዳለ ማጥፋት ነው። እያንዳንዱን እንደዚህ አይነት ስራ የሚሰሩትን ሰዎች እያንዳንዱን የሚገባቸውን ከዚህ በኋላ ብርሃን የሚያዩበት እድል አይኖርም። እያንዳንዱ ጊዜያቸውን ጨለማ ቤት ውስጥ ሰው ሲሰቃይ ሰው ማበድ ሲያብድ ማለት ምን አይነት ስሜት እንዳለው እንዲያዩት ብቻቸውን ጨለማ ቤት ውስጥ ተቀምጠው እብደት ምን ማለት እንደሆነ እንዲገነዘቡት ነው። ያማ ቁጣ ነው አያርጉ። ቁጣ ሆነ አያርጉ ጋሼ ቁጣ ነው። ቁጣ ሆነ ምንም ነገር ሆነ እኔ ቢመለከተኝ ነገር የለም። አሁን ቀጥ ብለህ ትነሳለህ። ያሉበትን ቦታ ወደ ሳይሆን በግድ ትናገራታለህ። ወደዛ ቦታው እንሄዳለን። እሺ አተነስና ናውጣ። እሺ እንግዲህ ወደ ቤተሰቦች የነበረውን ነገር እንዳለ እየተከታተላችሁትን ይመስል ነበረ። ማለትም እኔ እንጃ ምን አይነት ነገር እንደሆነ ግራ ትንሽ የሚያጋባ ነገር ነው። ግን ደግሞ መጨረሻ ላይ ያቀረቡት ሐሳብ ደግሞ በጣም የሚያምና በጣም የሚያስከፋና የሚደብር ነገር ነው። ያቀረቡት ነገር ምንድነው? የእናንተን እህታችሁን ለማዳን ማለት የእናንተን ወንድማችሁን ለማዳን መድኃኒቱን እንሰጣችኋለን፣ መድኃኒቱን እናቀርብላችኋለን፣ ግን ደግሞ ምንድነው ስራውን እንድንሰራ ፍቀዱልን፣ ስራውን በነፃነት እንድንሰራ ፍቀዱልን የሚል መደራደሪያ ነው እንግዲህ ያቀረቡት የነበረው። በዚህ መደራደሪያ ደግሞ ጭራሽ ይሄ ለድርድር የማይሆን ምክንያቱም ምንድነው የራስን ነገር አድነ ህዝብ መበከል ህዝብን ማስወገድ ማለት ነው። ይሄ ነገር እኮ አሁን እንዴት ነው እኔ ሲጀመር ይሄንን ለድርድር ብለው ማሰባቸው ራሱ በጣም ድንጋይነታቸውን ነው የሚያሳየው። እንዴት ነው ሰው እንዲገድሉ መፈቅድላቸው? እንዴት ነው ሰው እንዲያሳብዱ መፈቅደው? እንዴት ነው የተለያየ ሰው ላይ ጉዳት እንዲደርስ መፈቅደው? እኔ እኮ እህቴ ወንድሜ ስለሆነ እኮ አይደለም እኮ ይሄንን ነገር እያደረግኩ ያለሁት። ለማንም ሰው ማንም ሰው እንደዚህ እንዲደረግበት እኮ አይፈለግም። ለምንድን ነው የሰው ልጅ ላይ እንደዚህ አይነት ነገር እንዲሆን የሚደረገው? ለምን እፈቅዳለሁ? ለምንስ ይፈቀዳል እንደዚህ አይነት ነገር? የፈለገ ቢሆን እኮ እንዴት ሰው ይሄን ያህል መጨካከንን ምንድነው? ቆይ ምንድነው እየተደረገ ያለው? እኔ ከዚህ በኋላ የምቀጥለው እነሱን ለማጥፋት ነው። በቃ ከነጨራሹ እንዲጠፉ ነው የምፈልገው። እና ደግሞ እንዲያዩት የምፈልገው ነገር አንድ ነገር አለ። እዚህ ነገር ላይ የተሳተፉ ሰዎች በሙላ ማለት ነው
ሰው ሲያብድ የሚሰማውን ስሜት፣ የእብደት ስሜት፣ የስቃይ ስሜት፣ የተለያዩ አይነት የአይምሮ ጭንቀት ምናምን ያንን ነገር እንዲያዩት ነው የምፈልገው። ከዚህ በኋላ ለእንደዚህ አይነት ሰዎች ምራራበትም የማስብበትም ማዝንበትም የሆነ ስህተት ነው፣ ባልፈለጉት መንገድ ነው ሊገቡ የሚችለው፣ በሆነ መንገድ ተገዝተው ነው በሌላ መንገድ ሆኖ ነው ምናምን የሚለው ነገር አሁን ላይ እየበቃኝና እያስጠላኝ ያለው፣ በጣም እየበቃኝ ያለው። ምክንያቱም በጣም ብዙ ነገራቶች እየተደረገ ነው ያለው። ስለዚህ የሚያደርጉትን ቅጣት፣ የሚያደርጉትን ጥፋት፣ የሚያደርጉትን ነገር በሙላ አንድ ባንድ እንዲያዩት ነው የምፈልገው። አንድ ባንድ ሁሉም እንዲመለከቱት ነው የምፈልገው። በቃ ይበቃል። ከዚህ በኋላ ማለት እንደዚህ ወንጀለኞች ወይ እንደዚህ አይነት ነገር ላይ የሚሰሩ ሰዎች ቀን ከቀን በጣም እየጨመሩ እየበዙ ነው እየመጡ ያሉት። ስለዚህ ደግሞ መማሪያና መቀጣጫ የምናደርጋቸው ያንን ስቃይ ያንን ግፍ ያደረጉትን ነገር በራሳቸው ላይ ሆኑ እንዲያዩት በማድረግ ነው። ከዚህ በኋላ እኔ የምወስደው የራሴ እርምጃ ይኖራል፣ በራሴ የማደርገው ነገር ይኖራል። በቃ አሁን ላይ በጣም እየከፋኝ ነው፣ በጣም እየከፋኝ ነው። ምክንያቱም ለሰው ማሰብ እንዳቆም፣ ስለ ሰው መጨነቅ እንዳቆም የሚያደርጉ ነገራቶች እየመጡ ነው። ምክንያቱም እኔ አሁን እንደኔ እንደምታውቁት ከማላውቀው ሰው ጋር ብዙ ነገር ላወራ እችላለሁ፣ ብዙ ነገር ላደርግ እችላለሁ፣ ብዙ ነገር ላስብ እችላለሁ። ግን ያንን ነገር እንዳላደርግ እየተደረግኩ ነው። ምክንያቱም የሰው ልጅ በዚህ ያህል ልክ ክፋቱ ጨምሯል፣ በጣም ጨምሯል። ስለዚህ እኔ ማንን አምኜ ከማጋም ላወራስ እችላለሁ? ማንስ ትክክለኛ ተበዳይ ነው ብዬ ላምን እችላለሁ? ሁሌም ማጣራት ይኖርብኛል ማለት ነው በዚህ ሁኔታ። ስለዚህ ከሰው ጋር ያለኝን ግንኙነት እንዲቀንስብኝ እየተደረገም ስለሆነ ሁሉም ሰው ጋር ደግሞ ይሄ ነገር እየተፈጠረ ስለሆነ ይሄ ነገር ደግሞ መሆን ስለሌለበት መደረግም ስለሌለበት ቀጥታ እንደዚህ አይነት ነገር ላይ የተሰማሩት ሰዎች በአስቸኳይ የሚገባቸውን ቅጣት አስተማሪ ነው የሚባለውን ቅጣት እንዲቀጡ የማድረግ ስራ ነው በቃ ከዚህ በኋላ ተያይዤ የሚሄደው። ሁሉም ቅጣቱን ማየት አለበት። ያደረሰውን በደል ራሱ ላይ ደርሶ እንዲህ ነው ማደርገው ከዚህ በኋላ በቃ ይሄ ነው የትክክለኛ ውሳኔ። እና አሁን ቤተሰቦች ልነግራችሁ የምፈልገው ነገር ምንድነው፣ እነዚህ ሰዎች ደግሞ ይዤ የሚገባቸውን ቅጣት ማሰጥበት ቀን ሩቅ አይደለም። እንደገናም ደግሞ እህቴም ድና ወንድሜም ወደ ራሱ ጤንነት በሙሉ ለሙሉ ተመልሶ ደስታ ጊዜያችንን የምናከብርበት ቀን ሩቅ አይሆንም ብዬ ተስፋ አደርጋለሁ። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ በጣም አመሰግናለሁ። ለዚህ ቻናል ቅድምም እንደነገራችሁ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ ደግሞ ይህንን ቪዲዮ ለተለያዩ ሰዎች የሚማሩበት ነውና ከራሳቸውም አልፎ ለሌላም ወገን ተምረው የሚያስተምሩበት ቪዲዮዎች ነውና ለእናንተ እያቀረብንላችሁ ያለው ይህንን ቪዲዮ ደግሞ በጣም ብዙ ሰው ጋር እንዲደርስ ላይክ እና ሼር ማድረጋችሁን እንዳይረሳ እላለሁ። እስካሁን ድረስ አብራችሁን ስለቆያችሁ በጣም ነው የማመሰግነው። በቀጣይ ቪዲዮ እስከነገናኝ ድረስ ቸር ቆዩልኝ።